ሰላም የገበያ ቢዝነስ ቤተሰቦቻችን በዛሬው ዝግጅታችን ከአዲስ አበባ የልማት ተነሺ አርሶ አደሮች ጋር በተያያዘ በብዙዎች ዘንድ እየተዘወተረ የመጣውን የገበሬ ኮንዶሚኒየም ግብይትና ከዚህ ጋር ተያይዞ ያሉትን አደገኛ የሕግ ክልከላዎች በዝርዝር እንመለከታለን። ብዙ ሰዎች እነዚህን ቤቶች በስሜት ወይም በቸልተኝነት መግዛት የህይወት ዘመን የመኖሪያ ቤት ባለቤትነትን የሚያረጋግጥላቸው መስሏቸው ለከባድ የሕግ ወጥመድና ለትልቅ ኪሳራ ይዳረጋሉ። ነገር ግን የከተማ አስተዳደሩ መመሪያ ቁጥር 28/2013 በግልጽ እንደሚያስቀምጠው እነዚህ ቤቶች ለልዩ ዓላማ የተሰጡ በመሆናቸው ከ10 ዓመት በፊት የሚደረግ ማንኛውም ሽያጭ ከባድ የሕግ መዘዝ ብቻ ሳይሆን ቤቱን በባለቤትነት የማጣት አደጋም አለው። በዚህ የሽያጭ ሂደት ውስጥ እጅግ አሳሳቢ ጉዳይ አርሶ አደሩ ቤቱን በገንዘብ ተቀብሎ ቢሸጥም እንኳ ሕጉ የሽያጩን ውል ከጅምሩ ሕገ ወጥ አድርጎ የሚመለከተው መሆኑ ነው። ገዢው ገዥቼዋለሁ ወይም የኔ ንብረት ነው የሚል ሰነድ ቢይዝም ይህ ሰነድ በሕግ ፊት ዋጋ ቢስ በመሆኑ በቤቱ ላይ ምንም አይነት የባለቤትነት መብት ሊያረጋግጥ አይችልም። አርሶ አደሩ ቤቱ እንዲመለስለት ወደ ፍርድ ቤት ከሄደ ፍርድ ቤቱ ቤቱን ለአርሶ አደሩ እንዲመለስ መወሰኑ አይቀሬ ነው። በመሆኑ በዚህ የግብይት አዙሪት ውስጥ ገብተው ንብረታቸውንና ገንዘባቸውን ያጡ ስላሉ እያንዳንዱ ሰው ስለ መመሪያ ቁጥር 28/2013 ሕጋዊ አሰራር በውል ሊረዳ ይገባል። አብራችሁን ቆዩ። ይህንን የሕግ ማብራሪያ እስከ መጨረሻው ስትከታተሉት የትኞቹ ድርጊቶች ወደ ከባድ የሕግ ክስ እንደሚመሩ እና የትኞቹ ደግሞ ሕጋዊ መፍትሄ እንደሌላቸው በግልጽ ትረዳላችሁ። ይህ መረጃ የብዙ ሰዎችን የቤት ባለቤትነት ህልምና የገንዘብ መዋለ ንዋይ ለመታደግ ወሳኝ በመሆኑ ለዚህ ጠቃሚ መረጃ የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ይህንን ቪዲዮ ላይክ በማድረግ ሌሎችም እንዲማሩበትና ከእንደዚህ አይነት ሕጋዊ ወጥመድ እንዲጠበቁ አድርጉ ስንል በአክብሮት ነው። ካፍታ ቆይታ በኋላ ተመልሰን እንገናኝ። በአዲስ አበባ ከተማ አስተዳደር ለልማት ተነሺ አርሶ አደሮችና ቤተሰቦቻቸው በልዩ ሁኔታ የተሰጡ የኮንዶሚኒየም ቤቶች በሕግ አግባብ የተከለከሉ የሽያጭ ደንቦች እንዳሏቸው ማወቅ ለነዋሪዎችና ለገዢዎች እጅግ አስፈላጊ ነው። እነዚህ ቤቶች በተለምዶ የገበሬ ኮንዶሚኒየም በመባል የሚታወቁ ሲሆን የከተማዋን መመሪያ ቁጥር 28/2013 መነሻ በማድረግ የተለየ የባለቤትነት አስተዳደር ተዘርግቶላቸዋል። የአርሶ አደሩን የኑሮ መሰረት ለመጠበቅ ታስቦ በተቀመጠው በዚህ መመሪያ መሰረት ቤቱን ከቡበት ቀን ጀምሮ ለተከታታይ 10 ዓመታት በሕጋዊ መንገድ መሸጥ ወይም በስጦታ መልክ ለሌላ ወገን ማስተላለፍ በጥብቅ የተከለከለ ነው። ይህ እገዳ ቤቱ ለታለመለት የቤተሰብ መኖሪያነት ብቻ እንዲውል በማስገደድ ተፈናቃይ አርሶ አደሮች ከትናንሽ ንብረታቸው በዘለለ የዘላቂ መኖሪያ ዋስትና እንዲኖራቸው ለማድረግ ታስቦ የተደነገገ ነው። በሕጉ ውስጥ የተቀመጠው ይህ የ10 ዓመት ገደብ ቤቱ ከተሰጠበት ዕለት ጀምሮ የሚቆጠር በመሆኑ ማንኛውም ከ10 ዓመት በታች የሚከናወን የሽያጭ ስምምነት የሕግ እውቅና እንደሌለው መረዳት ያስፈልጋል። ብዙዎች ይህንን ሕግ በቸልታ በማለፍ በብድር ውል ወይም በመያዣ ሰነድ አማካኝነት ቤቱን ለማዘዋወር ቢሞክሩም እንዲህ ያሉ ድርጊቶች የሕግ መሰረት የላቸውም። የ10 ዓመት ገደቡ ሳይሞላ የሚከናወን ማንኛውም የቤት ባለቤትነት ሽግግር በሕግ ፊት ከጅምሩ ሕገወጥና ተቀባይነት የሌለው ውል ተደርጎ ነው የሚቆጠረው። አርሶ አደሩ በገንዘብ ችግር ወይም በሌላ ምክንያት ቤቱን ከ10 ዓመት በፊት ለሌላ ሰው ቢሸጠው እንኳ በሕግ ፊት ቤቱ አሁንም የአርሶ አደሩ ንብረት ሆኖ ይቀጥላል። ቤቱ ሕገወጥ በሆነ መንገድ መሸጡን የከተማ አስተዳደሩ አውቆ በፍርድ ቤት ክስ ካቀረበ ቤቱ ወደ አርሶ አደሩ እንዲመለስ የሚወስን የሕግ ውሳኔ ይገኛል። ፍርድ ቤቶች በዚህ ጉዳይ ላይ ያላቸው አቋም ግልጽ ሲሆን ሕገወጥ የሽያጭ ውልን መሰረት በማድረግ ቤቱን ለመውረስ የሚደረግ ማንኛውም ሙከራ በሕግ የተከለከለ ነው። የሽያጭ ውሉ ባዶና ውጤት የሌለው በመሆኑ አርሶ አደሩ ቤቱን ማስመለስ ሲችል፣ ገዢው ደግሞ ቤቱን በባለቤትነት ለመያዝ የሚያስችል ምንም አይነት ሕጋዊ መብት አይኖረውም። በዚህም ሳቢያ ብዙ ገዢዎች ቤቱን በባለቤትነት ለማግኘት ተስፋ በማድረግ ለብዙ ዓመታት በክስ ሲንገላቱ ይታያል። ነገር ግን መጨረሻ ሁልጊዜም ለሻጩ ነው ተመላሽ የሚደረገው። ሕጉ የሽያጩን ውል ስለሚሽረው ገዢው ቤቱን በባለቤትነት ይዞ የመቀጠል ሕጋዊ መብት እንደሌለው በፍርድ ቤት ተረጋግጦ ይወጣል እንጂ የባለቤትነት ማረጋገጫ ሊያገኝ አይችልም። ይህ ደግሞ በኮንዶሚኒየም ግብይት ውስጥ ያሉትን ሰዎች እጅግ ጥንቃቄ በተሞላበት ሁኔታ እንዲንቀሳቀሱና ሕጉን እንዲያከብሩ የሚያሳስብ ጠንካራ ማስጠንቀቂያ ነው። በተለይም ገዢዎች የሰሩትን ሕገወጥ ግብይት መሰረት በማድረግ ቤቱን
ገዝቼው ነው ወይም ቤቱን ማስቀረት አለብኝ ብለው በፍርድ ቤት የሚያቀርቡት ክርክር ህጉ እንደማይደግፈው ማወቅ ይኖርባቸዋል። የፍትህ አካላት የሽያጭ ውሉን ከጅምሩ ውድቅ ስለሚያደርጉት ገዢዎች የቤቱን ባለቤትነት ለማግኘት የሚያደርጉት ክርክር ምንም አይነት ህጋዊ አዋጭነት የሌለው መሆኑን መገንዘብ አለባቸው። አርሶ አደሩ ቤቱን ማስመለስ ሲችል ገዢው ደግሞ የገዛውት ነው ብሎ የሚከራከርበት ሰነድ በህግ ፊት ዋጋ ቢስ ስለሆነ ይህ የክስ ሂደት ለገዢው ምንም አይነት ውጤት የማይሰጥ ጊዜና ገንዘብ ማባከን ብቻ ሆኖ ይቆያል። ስለዚህ ማንኛውም ሰው ይህንን እውነታ ተገንዝቦ ቤቱን በባለቤትነት ለማግኘት መሞከር ህጋዊ መፍትሄ እንደማይሰጥና ውጤቱ ለገዢው ኪሳራ እንደሚሆን መረዳት ይገባዋል። ገዢዎች በሽያጩ ውል ላይ መብት ባይኖራቸውም በህጋዊ መንገድ የተከናወነ የብድር ውል ካላቸው ግን ገንዘባቸውን የመጠየቅ መብት አላቸው። የሽያጭ ውሉ ቢሻርም የተከፈለው ገንዘብ እንደ ዕዳ ተቆጥሮ አርሶ አደሩ እንዲመልስላቸው የመጠየቅ ህጋዊ መብት ለገዢዎች ተጠብቆላቸዋል። ይህ ማለት ግን ቤቱን በባለቤትነት ለማስቀረት ሳይሆን ገዢው ለገበሬው የሰጠውን ገንዘብ ብቻ እንደ ብድር በመቁጠር መልሶ እንዲያገኘው የሚያስችል የህግ ሂደት ነው። አርሶ አደሩ ቤቱን ለመመለስ በሚሞክርበት ወቅት ከዚህ ቀደም የተወሰደውን የብድር ገንዘብ መልሶ የመክፈል ግዴታውን መወጣት ይጠበቅበታል። ነገር ግን የሽያጭ ውሉን ተጠቅመው ቤቱን በቋሚነት ለመያዝ የሚሞክሩ ገዢዎች ቤቱን እንደሚያጡና ከገበሬው ገንዘባቸውን ለመቀበል ብቻ የረጅም ጊዜ ክርክር ውስጥ እንደሚገቡ መገንዘብ አለባቸው። የገቢዎችና የፍትህ አካላት የጋራ አቋም ህገወጥ የሽያጭ ግብይቶችን በማቆም በህጉ ላይ የተቀመጠውን የ10 ዓመት ገደብ ማስከበር ላይ ያተኩራል። ስለዚህ ማንኛውም ሰው የገበሬ ኮንዶሚኒየም ቤት ከመግዛቱ በፊት የሽያጭ እገዳው በስራ ላይ መሆኑንና አደጋዎቹን በጥንቃቄ መረዳት ይገባዋል። ህጉ የገበሬው መብትና ደህንነት ለመጠበቅ የቆመ በመሆኑ የህግ አግባብን ያልተከተለ ግብይት በሁለቱም ወገኖች ላይ ከፍተኛ ኪሳራን ያስከትላል። አርሶ አደሩ ቤቱን በባለቤትነት መያዙ ለማረጋገጥ መመሪያው የሚሰጠው ጥበቃ በተለይም ለሟች አርሶ አደሮች ወራሾችም ሰፊ መብትን ይሰጣል። አርሶ አደሩ የ10 ዓመቱ ገደብ ሳይጠናቀቅ በድንገት ከዚህ ዓለም በሞት ቢለይ ቤቱ ለወራሾች የሚተላለፍበት የህግ አሰራር ተዘርግቷል። ወራሾቹ ቤቱን በማስመለስ በስማቸው የማዞር መብት ያላቸው ሲሆን ቤቱ እንደ ውርስ ሀብት ተቆጥሮ ለቤተሰቡ እንዲተላለፍ ህጉ አቅጣጫ ያስቀምጣል። ቤቱ በሽያጭ ወይም በመያዣነት ተይዞ ቢሆንም እንኳ ወራሾቹ ቤቱን የማስመለስና በራሳቸው ስም የማስተዳደር መብት አላቸው። ከቤቱ ጋር ተያይዘው ያሉ ዕዳዎች ካሉ እነዚያ ዕዳዎች ከሟች የውርስ ሀብት ላይ ተቀናንሰው እንዲከፈሉ እንጂ ቤቱ ለገዢው እንዲሰጥ የሚያስገድድ የህግ ድንጋጌ የለም። ይህ አሰራር ቤተሰቡን ከመኖሪያቸው እንዳይፈናቀሉ ለመጠበቅና ከቤቱ ጋር የተያያዙ ህገወጥ ግብይቶች ተጽዕኖ እንዳይደርስባቸው የሚያደርግ ጥበቃ ነው። ወራሾች ቤቱን የማስመለስ ስራ ሲሰሩ ከሟች ጋር የተደረጉ ግብይቶችን በመመርመር ህጋዊ ዕዳዎችን ብቻ የመክፈል ግዴታ አለባቸው። ይህ ደግሞ በኮንዶሚኒየም ቤቶች ዙሪያ የተዘረጋው የህግ ጥበቃ ምን ያህል ጥልቅና ቤተሰብን ማዕከል ያደረገ መሆኑን ያሳያል። ይህ መመሪያ ቁጥር 28/2013 በአዲስ አበባ ከተማ አስተዳደር ውስጥ ለልማት ተነሺ አርሶ አደሮችና ቤተሰቦቻቸው በተሰጡ የኮንዶሚኒየም ቤቶች ላይ ብቻ ተፈጻሚነት ያለው ልዩ ህግ መሆኑን በጥብቅ መገንዘብ ይገባል። የዚህ ህግ መረቀቅ ዋና ዓላማ ተፈናቃይ አርሶ አደሮችን የረጅም ጊዜ የኑሮ ዋስትና መጠበቅ በመሆኑ መመሪያው ከከተማ አስተዳደራዊ ወሰን ውጪ ባሉ ሌሎች የኢትዮጵያ ክልሎች በሚገኙ የኮንዶሚኒየም ቤቶች ላይ ምንም አይነት ተፈጻሚነት ወይም ስልጣን የለውም። በመሆኑም በሌሎች የሀገሪቱ ክፍሎች ለሚከናወኑ የኮንዶሚኒየም ቤት ግብይቶች ይህ የ10 ዓመት የሽያጭ ክልከላ ህግ አይመለከታቸው ማለት ነው። ይህ ማለት በክልል ከተሞች የሚገኝ የኮንዶሚኒየም ባለቤት የሆነ ሰው ይህንን የአዲስ አበባ ልዩ መመሪያ እንደ አጠቃላይ የፌዴራል ህግ ወስዶ መተግበር አይችልም። ምክንያቱም የከተማዋ አስተዳደር በራሱ ስልጣን ባወጣው መመሪያ መሰረት የዚህ ህግ ተጠሪዎች በአዲስ አበባ የልማት ተነሺ የሆኑ አርሶ አደሮች ብቻ ናቸውና። ስለዚህ የሽያጭ ክልከላውንም ሆነ የህግ ጥበቃውን በተመለከተ የሚነሱ ማናቸውም ክርክሮች ንብረቱ በሚገኝበት አካባቢ በህግ አሰራርና በመመሪያ መሰረት የሚታዩ እንጂ በሁሉም ቦታ የሚሰሩ አይደለም። በዚህም የአዲስ አበባ ከተማ አስተዳደር ባወጣው መመሪያ ቁጥር 28/2013 መሰረት የገበሬ ኮንዶሚኒየም ቤቶች ሽያጭ ከግለሰቦች ፍላጎት በላይ ለከተማዋ የህግ አሰራር የተገዛ ነው። ገዢዎች ቤቱን ለማግኘት የሚገቡበት የሽያጭ ውል በህግ ፊት የባለቤትነት መብትን የማያረጋግጥ መሆኑን መግለጽ ይቻላል። የብድር ውል ብቻ ለገንዘብ ተመላሽነት መብት እንደሚሰጥ በመገንዘብ በቤቱ ባለቤትነት ላይ የይገባኛል ጥያቄ ማቅረብ ተገቢ አይደለምም፣ ተሰሚነት የለውም። አርሶ አደሩም ቢሆን ንብረቱን ከህገወጥ ሽያጭ በመጠበቅ የቤተሰቡን የረጅም ጊዜ ህልውና ማረጋገጥ አለበት። የወራሾች መብትም በህግ የተጠበቀ በመሆኑ በቤቱ ላይ የሚነሱ ክርክሮች በሙሉ በህግ ውሳኔ ያገኛሉ።
በከተማ ውስጥ ያለው የኮንዶሚኒየም ቤት አስተዳደር ሁሉንም ወገን የሚጠቅምና በሕግ የተቃኘ ነው። ይህ የሕግ ማብራሪያ በገበሬ ኮንዶሚኒየም ቤቶች ዙሪያ ለሚነሱ ጥያቄዎች ሁሉ አጠቃላይ መልስ ይሰጣል። በዚሁ መሰረት የሕግ አማካሪዎች እንደሚያሳስቡት የ10 ዓመት ገደቡ ሙሉ በሙሉ እስኪጠናቀቅ ድረስ የኮንዶሚኒየም ቤቶችን በመግዛት ወይም በመያዝ የሚደረጉ ድርጊቶች ባድ የሕግ ስጋት አለባቸው። የሽያጭ መብት ሳይኖርባቸው የሚፈጸሙ የውል ስምምነቶች በጊዜ ሂደት ወደ ክስና ወደ ኪሳራ የሚያመሩ በመሆናቸው መጠንቀቅ ያስፈልጋል። አርሶ አደሮችም ቢሆኑ ሕጉን በመጣስ ለሚፈጸሙ ግብይቶች ከመጋለጥ ይልቅ ሕጋዊውን መንገድ በመከተል የቤታቸውን ደህንነት መጠበቅ ይገባቸዋል። የፍትህ አካላትም እነዚህን የሕግ አግባብ ያልሆኑ ግብይቶች በመመልከት የከተማዋን መመሪያ ቁጥር መሰረት በማድረግ ውሳኔዎችን ይሰጣሉ። በዚህም የተነሳ ገዢዎችም ሆነ ሻጮች ሕጉን በሚገባ መረዳታቸው የወደፊት መብታቸውንና ግዴታቸውን ለይቶ ለማወቅ ይረዳቸዋል። ለተፈናቃይ አርሶ አደሮች የተሰጡ እነዚህ ቤቶች የገበሬውን ዘላቂ የኑሮ መሰረት ለማረጋገጥ የተሰጡ በመሆናቸው የመንግስትም አቋም እነሱን ከሽያጭ ግፊት መጠበቅ ነው። የሕግ አግባብነት የሌለው ግብይት ከተፈጸመ ተጠቃሚው ወገን ቤቱን ለማስመለስም ሆነ ለመከላከል የሚኖረው መብት በእጅጉ የተገደበ ይሆናል። ነገር ግን የአርሶ አደር ኮንዶሚኒየም ገዝተው እየኖሩ ያሉ ሰዎች 10 ዓመት ሲሞላ ወደ ሕጋዊ መስመር እንዲያስገቡ በግልጽ ይመከራሉ። በዚሁ መሰረት የ10 ዓመት ክልከላው ከተጠናቀቀ በኋላ በሕግ አግባብ የባለቤትነት መብትን ማስተላለፍ የሚቻልበት ሁኔታ ሊኖር ይችላል። እስከዚያው ግን ማንኛውም አይነት የባለቤትነት ሽግግር ከመመሪያው ጋር የሚቃረን በመሆኑ ጥንቃቄ ማድረግ የግድ ነው። ይህ ማብራሪያ ሕጉን በሚገባ በመረዳት በከተማዋ ለሚኖሩ የኮንዶሚኒየም ቤት ባለቤቶችና ገዢዎች ጥንቃቄን ይፈጥራል። ሕጉን መከተል ከወደፊት ሕጋዊ ክርክሮች ለመዳን ብቸኛው አስተማማኝ መንገድ ነው። በጥቅሉ ሲታይ በአዲስ አበባ ከተማ አስተዳደር ለልማት ተነሺ አርሶ አደሮች የተሰጡ የኮንዶሚኒየም ቤቶች ለዜጎች ዘላቂ የመኖሪያ ዋስትናን ለማረጋገጥ የተቋቋሙ በመሆናቸው በሕግ የተደነገገውን የ10 ዓመት የሽያጭ እገዳ ማክበር ለሁሉም ወገን የላቀ ፋይዳ አለው። ማንኛውም ግለሰብ ይህንን የመመሪያ ቁጥር 28/2013 በመተላለፍ ከሕግ አግባብ ውጪ የሚፈጽመው የባለቤትነት ሽግግር ለወደፊት የማይወጡት የፍትህ ክርክርና የንብረት መጥፋት አደጋ ውስጥ እንደሚከት ከቀረቡት የሕግ ማብራሪያዎች በግልጽ መረዳት ይቻላል። ገዢዎች ቤቱን በባለቤትነት የመያዝ ሕጋዊ ከለላ እንደሌላቸውና አርሶ አደሩም በሕግ ፊት ቤቱን የማስመለስ ሙሉ መብት እንዳለው መገንዘብ በኮንዶሚኒየም ግብይት ዙሪያ ለሚታዩ አላስፈላጊ ውዝግቦች ብቸኛው መፍትሄ ነው። ስለዚህ የከተማው አስተዳደር በዘረጋው የሕግ ማዕቀፍ ውስጥ በመንቀሳቀስ የጊዜ ገደቡ እስኪጠናቀቅ በትዕግስት መጠበቅና በግልጽ ሕጋዊ መስመሮችን መከተል በገበሬ ኮንዶሚኒየም ቤቶች ዙሪያ ያሉትን ስጋቶች ለመቀነስና የሁለቱንም ወገን መብት ለማስጠበቅ ትልቁ ቁልፍ ነው። የሕግ አግባብነትን ተከትሎ የሚመጣ መረጋጋትና የንብረት ደህንነት ከማንኛውም ጥድፊያና ሕገወጥ ስምምነት በላይ በመሆኑ በመመሪያው የተቀመጡትን ድንጋጌዎች በጥብቅ መከተል ከወደፊት ሕጋዊ ችግሮች ለመዳን ብቸኛው አስተማማኝ መንገድ ነው። በዚሁ መሰረት በአዲስ አበባ ከተማ አስተዳደር ለተፈናቃይ አርሶ አደሮች የተሰጡት የቤት መብቶች ሕጋዊ ጥበቃ የሚደረግላቸው መሆናቸውን በመገንዘብ የኮንዶሚኒየም ቤቶች አጠቃቀምን በተመለከተ የበለጠ ግንዛቤን መያዝ እጅግ አስፈላጊ ነው። ለዛሬ አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም